ልጄ ለብቻው ልከህ አንተ እዚህ ቁጭ ብለህ እኔን ታዋራኛለህ? አያምኑት ሲከዳ እኔ እንጃ ማለት በዚህ ልክ ነው የሚለኝ ከባሌ ጋር አሁን መሲ ማለት እኔም ቅድም ሳስባቸው የነበሩት ነገሮች ግልጽ የሆኑልኝ ነው ማለት ነው። አንቺ ባለቤትሽ የሚሰራቸው ስራዎች ምን አይነት ፕራይቬት የሆኑ ነገር እንደሆኑ ታውቂያለሽ አይደል? እኔ አንተ አለህ ብዬ ልጄን ብለቅልህ ጭራሽ አንተ ከጎኑ የለህም። እኔ ቃል ገባልሻለሁ ማሜ። ነገር ግን አይ ቃል ብትገባልኝ ኖሮ እስከ ዛሬ ታዲያ ለምን ልጄን እንደዚህ ሆኗል ብለህ ለምን አልነገርከኝም? ዛሬ ጧት ዱብዳ ከጎንህ እንዳለ ነው የማውቀው። ለካ አንተ ከጎኑ የለህም፣ ብቻውን ነው ልጄ። ማሜ እንደሱ ሳይሆን ያው ታውቂያለሽ ስራችንን እንግዲህ ያለበት ቦታ አይታወቅም ማለት ያለበት ቦታ አይታወቅም ሚንስ ታግቷል። ራሱን ጠብቆ ነው ርቀቱን ጠብቆ ነው ማውራት ያለበት። እዚህ ላይ እኮ ጠረጴዛ ላይ አብረው ተቀምጠው ነው ወረቀቱን የሚነካካው። ስልኳን ትሰጠዋለች፣ ስልኳን ይነካካል፣ እሷ ትነካካለች። ምን እንደሆነ አላውቅም። ዛቻና ማስፈራሪያዎች መጥተው ነበር አይደል? አዎ የተለያዩ ዛቻና ማስፈራሪያዎች እየመጡ ነው። ከቤትም ውጡ ምናምን ድረስ ከመባል ደርሰናል። ባልታሰበ ሁኔታ የጠላት እጅ ላይ ወድቋል። ስለዚህ ልጄን ያለባት ልታስቀሩት ነው ማለት ነው? እንደዛ ነው ሀሳባችሁ? ገና ደግሞ አሁን አንተ መተህ ታግቷል ማለት ምን ማለት ነው? ልጄ ሞቷል ማለት ነው? ምን እያልክ ነው? ማገት ማለት ምን ማለት ነው? ልጄ ረዲያ እሷን ተዋት። እኔ ልጄ የት እንዳለ ንገረኝ፣ ሞቶም እንደሆነ ንገረኝ፣ ሬሳውን ስጠኝ። እኔ ለሷ ወይ ጉድ እባክህ ልጄን የምታውቅ ከሆነ ስጠኝ፣ ልጄን አምጣልኝ። እኔ የምፈልገው ልጄን ነው። ከልጄ ሌላ ምንም ህይወት የለኝም። በቃ ህይወቴ ልጄ ነው። ጭራሽ አንተ ላስተካክል ትላለህ። ምን ነው የምታስተካክልልኝ? ገለሆና እንዴ? ለራስህ ስራ ልታስተካክል ለራሳችሁ ስትሉ ነው እንጂ የምትሯሯጡት ለእኔ ለልጅ ቅንጣት የምታስቡት ነገር የለም። እኔ ልጄን ታመጣልኛለህ ብዬ ጠብቅህ እንዴት ብዬ ነው እኔ ተረጋግቼ እናንተንስ ማወራ? አንተንስ እንዴት ነው ማምንህ? ልጄን አሳልፈህ ሰጠህ። እንደገናስ ደግሞ እቺ ሚስት ተብዬዋ ዱርዬ ከማንም ጎረምሳ ጋር ገጥማ የቤቱን የልጄን መረጃ ለማንም እየሰጠች አሳልፋ ቤቴን አስደፍራ። ምክንያቱም እኔ አንድና አንድ የምፈልገው የትም ልውደቅ የትም ልሁን ልጄን ስጡኝ፣ ልጄን አምጣልኝ። ልጄን ማታመጣልኝ ከሆነ እኔ ከአንተ ጋር እኔ እዚህ ቁጭ ብዬ ማውራት አለ። እኔ ታዲያ ምኑን ተስፋ ኖሮኝ ነው እኔ እዛ ቤት ውስጥ የምቀመጠው? ከእሷ ጋርስ እንዴት ብዬ ነው የምቀመጠው? እኔ አንድና አንድ የምፈልገው ልጄን ነው። ከልጄ ሌላ ምንም ህይወት የለኝም። እዚህ ጋር አንቺ መናገር የምትፈልጊው ያው እንግዲህ ከልጅቷ ጋር መኖር እንደማትፈልጊ ብዙ ነገሮችን ጠቅሰሽልኝ ነበር። ልጄን ታገኘዋለህ? ታገኝቷል ማለት እንችላለን። በቃ ልጄን ካሳየኸኝ፣ ልጄን ከሰጠኸኝ እሰይ ተመስገን። አንቺ እዛ መኖር አለመፈለግሽ አንድ ሌላ ችግር ሆኖብናል። ምክንያቱም እየተከታተሉ አንቺን የሚያስፈራሩሽ ሰዎች ካሉ እኛም አንፈልገውም እዛ መሆንሽ። ልጄ ከጠፋ ስንት ቀኑ ነው? ልጄን ታመጣልኛለህ እያሉ ጠብቀህ ልጄን ልታገኝልኝ አለ አገናኝሻለሁ ነው ያልከኝ። እግዚአብሔር ያቀልኛል። እኔ አሁን ምልህ ልጄን አንድና አንድ የምፈልገው ልጄን ታመጣልኛለህ ብዬ ነው። እኔ ከልጄ ሌላ ምንም ህይወት የለኝም። ልጄ ጠፍቶ ተረጋጊ ነው የምትለኝ? እንደገናስ ደግሞ በተቀመጥኩበት ቤት መጥተው ውጪ እዚህ ቤት ውስጥ እንዳታስቀምጧት ተብለናል ብሎ አከራዮቼ ክፉና ደግ እስከሚናገሩኝ ድረስ ስንቱን ነው የምችለው? እኔ ምንም አትሸምግለኝ። እኔ አልፈልግም። እኔ ይቅርብኝ። ምናችሁ ማታዋራኝ። እኔ እዚህ ድረስ የመጣሁት ራሱ ለእናንተ ሳል ልጄን አገኘዋለሁ ብዬ ነው የመጣሁት። እኔ ከልጄ ሌላ ህይወት የለኝም። ሰላም ውድ የፍትህ ሾው ቤተሰቦች እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንትና በነበረን ቪዲዮ ብዙ ነገሮችን የምታስታውሱት ይሆናል። እንዲሁም ደግሞ እኛ በተቻለን አቅም ማዘርን እንግዲህ አረጋግተን ተገቢ ነው ብሎ የምናስባቸውን ነገሮች ለማድረግ እየሞከረን እንገኛለን። አሁንም ደግሞ እንግዲህ ለእናንተ እያስተላለፈን የምንገኘው አንድ ወንድማችን እንግዲህ ስለ ጠፋው የማዘር ልጅ እንግዲህ ብዙ ነገሮችን ሊያወራን እንደሚፈልግ ለማዘርም ደግሞ እንግዲህ ሊያስተላልፋቸው የሚፈልጋቸው መልእክቶች እንዳሉ አሳውቀውን ነው እንግዲህ እዚህ የተገኘ ነውና አሁን እዚህ ጋር ማዘር ብዙ ነገሮችን አስቸግረሽን ነበር፣ ፈቃደኛም አልነበርሽም ወደዚህ ቦታ እንድንመጣ። ነገር ግን አንቺ እየወሰንሽ ያለሻቸው ጉዳዮች መልካም ስላልሆኑ ተረጋግተን እዚህ ጋር አንቺ መናገር የምትፈልጊው
ያው እንግዲህ ከልጅቷ ጋር መኖር እንደማትፈልጊ ብዙ ነገሮችን ጠቅስሽልኝ ነበር እና እስቲ አሁን ከተረጋጋሽ ስላሉት ጉዳዮች አንዳንድ ነገሮችን ብናወራ። ምን እናወራለን? ልጄ ከጠፋ ስንት ቀኑ ነው? ልጄን ታመጣልኛል እየሉ ጠብቅህ ልጄን ልታገኝልኝ አለ አገናኝሻለሁ ነው ያልከኝ። እኔ ታዲያ ምኑን ተስፋ ኖሮኝ ነው እኔ እዛ ቤት ውስጥ የምቀመጠው? ከእሷ ጋርስ እንዴት ብዬ ነው የምቀመጠው? እኔ አንድና አንድ የምፈልገው ልጄን ነው። ከልጄ ሌላ ምንም ህይወት የለኝም። ይኸውልሽ ማሜ፣ ትላንትም ቢሆን እኮ በተቻለን አቅም ያሉትን ነገሮች ለመግለጽ የሞከርንበት መንገድ ነበርና አሁንም በድጋሚ መናገር የምፈልገው ልጅቷ ትክክል ነው። አንቺ የተረዳሽው ነገር ልጁም ባሰብነው መንገድ የልጅሽ ጓደኛ ብቻ ሳይሆን ወንጀለኛ መሆኑን ደርሰንበታል። በዛውም ደግሞ እንግዲህ መደረግ ያለበት ነገር በሙሉ ተደርጓል። አሁን ግን የልጅሽ ሚስት የምታውቀው ሌላ ወንጀል ባይኖርም ያደረገችው ምንም የተለየ ሴራ ባይኖርም አንቺ እዛ መኖር አለመፈለግሽ አንድ ሌላ ችግር ሆኖብናል። ምክንያቱም እየተከታተሉ አንቺን የሚያስፈራርሽ ሰዎች ካሉ እኛም አንፈልገውም እዛ መሆንሽ። ነገር ግን እኛ የምንልሽን ቢያንስ ተስማምተን እንኳን ተረጋግተን የምንደማመጥበትን ነገር መፍጠር ከቻልን አንቺንም ደግሞ የሚያግዝሽ ነገር እኔም ደግሞ ቢያንስ አይምሮ ያርፎ የምፈልጋቸውን ነገሮች እንቀጥልበት። ልጅሽንም መፈለግ ቢሆን የቀሩትንም ወንጀለኞች ለጋ አካል አሳልፎ መስጠት ቢሆን የተለያዩ ነገሮችን ማድረግ የምችልበትን ሁኔታ ቢመቻችልኝ፣ ያንን ደግሞ ለማድረግ የአንቺ መረጋጋትና ከኛ ጋር ተስማምቶ መስራት አስፈላጊ ነው። ልጄ ጠፍቶ ተረጋጊ ነው የምትለኝ? እንደገናስ ደግሞ በተቀመጥኩበት ቤት መጥተው ውጪ እዚህ ቤት ውስጥ እንዳታስቀምጧት ተብለናል ብሎ አከራዮቼ ክፉና ደግ እስከሚናገሩኝ ድረስ ስንቱን ነው የምችለው? የአከራዮቼን ሮሮ ነው የምሰማው? የልጄን መጥፋት ነው ማዳምጠው? እንደገናስ ደግሞ እቺ ሚስት ተብዬዋ ዱርዬ ከማንም ጎረምሳ ጋር ገጥማ የቤቱን የልጄን መረጃ ለማንም እየሰጠች አሳልፋ ቤቴን አስደፍራ እንዴት ብዬ ነው እኔ ተረጋግቼ እናንተንስ ማወራ? አንተንስ እንዴት ነው ማምንህ? ልጄን አሳልፈ ሰጠ? ማሚ፣ እኔ እንደዛ እንዲፈጠር አልፈልግም። አሁንም ቢሆን ተረጋግተን ያሉትን ነገሮች ተስማምተን የምንሰራበትን ሁኔታ ማስተካከል ያለብንን ነገሮች እንድናስተካከል። አሁንም ደግሞ አንቺ እንዳልሽኝ ከሆነ መሄድ የምትሽበት ቦታ የለም። እኔ ጋር መኖር እንድትሺ ደግሞ ያሉትን ሀሳብ ባቀርብ እሱንም መቀበል አልቻልሽም። ነገር ግን በራሴ መንገድ የምፈልጋቸውን ነገሮች አደርጋለሁ ነው እያልሻለሽ። ያ ደግሞ መሆን የለበትም። አትሊስት እኔም አይምሮ እንዲያርፍ መደረግ ያለበት ነገር በሙሉ እንዲደረግ ተስማምተን የሆኑ ነገሮችን እናድርግ ነው የኔ ሀሳብ እና እባክሽ በመጀመሪያ የልጄን መንገድ አስይዝና የኔን ደግሞ በሚቀጥለው ደግሞ የኔን ታስተካክለዋለህ። አሁን የልጄን መንገድ ነው የምፈልገው። እኔ ልጄን ያለበትን ማወቅ ልጄን ማግኘት ነው እኔ የምፈልገው። ከሱ ሌላ ምንም ነገር ዓለም የለኝም አልኩህ እኮ። እሺ እንግዲህ እስቲ አንድ ወንድማችን ብዙ ነገሮችን ስለ ልጅሽም የሚያውቃቸው ነገሮች ስላሉ እሱ ይመጣል። ከእሱ ጋር አንዳንድ ነገሮችን ካወራን በኋላ ወደ ምንፈልጋቸው ውሳኔዎች የምንገባ ይሆናል ማለት ነው። እሺ እንግዲህ ውድ ቤተሰቦች ማለት እዚህ የተገኘንበት ሁኔታ ብዙም አስደሳች አይደለም። ያልተጠበቁ ነገሮች ናቸው እየተፈጠሩ ያሉት። ወንድማችን ይምጣና ስለ ልጃቸው የሚያውቀውን ነገር በሙሉ አዳዲስ ኢንፎርሜሽኖችንም አለኝ ብሎኛል። በእነሱ በኩልም እየመጡ ያሉ የተለያዩ ማስረጃዎች ስላሉ እነሱም እኛን እየተባበሩን ስለሆነ የቀሩት ነገሮች በምን አይነት መንገድ እነዚህ ወንድሞቼ ከጎኔ መሆን ይችላሉ የሚለውን ነገር አብረን ሆነን የምንከታተል ይሆናል። ማሜ እንግዲህ እስቲ ልጁ ይምጣና የቀሩትን ነገሮች አብረን ሆነን የምንቀጥል ይሆናል ማለት ነው። እሺ ካልክ እስቲ እንግዲህ ጥሩልኝ እስቲ። እሺ እንግዲህ ውድ ቤተሰቦቼ ያው ያልኩት ወንድማችን መጥቷል። ስላሉት ነገሮች እንግዲህ ይበልጥ ማዘር ከአንተ ያሉትን ኢንፎርሜሽኖች መውሰድ ይፈልጋሉና በምን አይነት መንገድ ልናወራቸው ልንነግራቸው እንደምንችል ትንሽ አውርቻለሁ ቅድም እንግዲህ ብዙ ነገሮችን እና እስቲ እናንተ የተወሰኑት ነገሮችን አውሩ ማለት ከኔ ጋር ብዙ እንትን ስላለ። ማሚ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም ነው፣ እግዚአብሔር ይመስገን። አለን ይመስገን። አሁን ላይ ያው የተወሰነውን ነገር ከአቤል ጋር ማውርተናል።
በጣም ብዙ ነገሮችን እያሰብን ያለ ነው። በተለይ ደግሞ አሁን ባለው ሁኔታ ልጅሽ እንደጠፋና በጣም እንደተጎዳሽ ያለውን ነገርም በደንብ እናውቃለን እና ያው እኔ አሁን ላይ የመጣሁት ሁኔታዎችን እያንዳንዱን ነገር ላስተካክል ነው ማሚዬ። እና ያሉትን ሁኔታዎች እንዴት ነው ባንቺ በኩል ያለው? ምን ታስቢያለሽ? ምኑን ነው የምታስተካክልልኝ? እኔ ልጄን ታመጣልኛለህ ብዬ ብጠብቅ የልጄን ወሬ እዚህ ቦታ ነው ያለው ትለኛለህ ብዬ ስጠብቅ ጭራሽ አንተ ላስተካክል ትላለህ። ምኑን ነው የምታስተካክልልኝ? ገለህ ሆነ እንዴ? አይደለም እና ታዲያ ምንድን ነህ አንተ? እንደዛ ሳይሆን አይ አሁን ያው ከአቤል ጋር ያለውን ነገር ብዙውን ነገር አውርተናል በደንብ እና በተለይ አሁን ባለው ሁኔታ አሁን ያለሽበት ሁኔታ ብዙ ነገሮችን እየተጎዳሽ በብዙ በተለይ ደግሞ ልጅሽ በመጥፋቱ በጣም እየተጎዳሽ እንደሆነ እናውቃለን እና ይሄ ነገር ደግሞ ላንቺም ለወደፊቱም በጣም ጥሩ ስለማይመጣ የተወሰኑ ነገሮችን እናስተካክላለን። እኔ ወደፊቱን ተው፣ የወደፊቱን እግዚአብሔር ያቀልኛል። እኔ አሁን ምልህ ልጄን አንድና አንድ የምፈልገው ልጄን ታመጣልኛለህ ብዬ ነው። እኔ ከልጄ ሌላ ምንም ህይወት የለኝም። ለሱ አሁን መፍትሄ አለ። መፍትሄ ኦልሬዲ ከአቤል ጋር እያሰብን ያለ ነው። ልናስተካክል እያሰብን ያለኑ ነገሮች አሉ። የልጅሽ ሁኔታ ልጅሽ እንደሚመጣና እንደምትገናኙ ምንም ጥርጣሬ የለውም። እስከ መቼ እሱን ነገሮችን እያስተካከልን ያለ ነው። አሁን የተወሰኑ ሂደቶችን ለማስተካከል ነው እየሞከርን ያለ ነው እና አሁን ላይ ደግሞ ኦልሬዲ ከቤት ለመውጣት እንዳሰብሽ እና ወደ ውጭ ደግሞ እንትን እንደምትይ ሰምተናል። አሁን ጎዳና ላይ መውደቅ ደግሞ በጣም ከባድ ነገር ነው፣ ማይሆን ነገር ነው። ስለዚህ የተወሰኑትን ነገሮች ደግሞ አቤል በተለይ አንተም እንደነገርከኝ ቀጥታውን ሰው ከቤት ወጥቶ ጎዳና ላይ ሲወጣ ከባድ ነው የሚሆነው። በጣም ጥሩ አይመጣም። እሱ ብቻም ሳይሆን ላይክ እኛም ማዳመጥ እየፈለጉ አይደለም። ከአንተ ጋር እንግዲህ አውርተናል አንዳንድ ማስረጃዎችን መሰብሰብ እንዳለብንና ሞር በዚህን ሰዓት አስፈላጊው ይህ ልጃቸው በህይወት መገኘት ነው። እሱም ማግኘት ደግሞ ከማንም በላይ እኔ ነኝ የምፈልገው። ቢኮዝ የምሰራቸውን ስራዎችን ከሱ ውጪ ጠንቅቆ የሚያውቅ የለም። እኔ ለስለላ የሚያስገባውት ብዙ ነገሮችን እንዲደግፈን ከጎናችን እንዲሆን እንጂ እሱን ለማጥፋት ወይም ደግሞ እሱ ላይ ጉዳት እንዲደርስበት ፈልገን አይደለም። አሁን ማሚ እየወሰኑ ያሉት ነገሮች በሙሉ ትክክል አይደለም በእኛ እይታ ሲታይ። ለራስ ስራ ልታስተካክል ለራሳችሁ ስትሉ ነው እንጂ የምትሯሯጡት ለእኔ ለልጅ ቅንጣት የምታክል የምታስቡት ነገር የለም። ምክንያቱም እኔ አንድና አንድ የምፈልገው የትም ልውደቅ የትም ልሁን ልጄን ስጡኝ፣ ልጄን አምጣልኝ። ልጄን ማታመጣልኝ ከሆነ እኔ ከአንተ ጋር እኔ እዚህ ቁጭ ብዬ ማውራት አልችልም። አሁን እርሶ ጤነኛ ሆነው ነገሮች ተስተካክሎልዎት እርሶ ደህና ሲሆኑ ነው ልጆት ቢመጣም ደስ ሊለው የሚችለው ሊገናኙም የሚችሉት እርሶ ደህና ሲሆኑ ነው። መጀመሪያ የሚቀድመው የእርሶ ደህንነት ነው፣ ጤንነት። ተው እባክህ ተው። እኔ እንደዚህ የሚያባብል የሚሸነግለኝ አልፈልግም። በልጄ እባክህ ልጄን የምታውቅ ከሆነ ስጠኝ፣ ልጄን አምጣልኝ። እኔ የምፈልገው ልጄን ነው። ከልጄ ሌላ ምንም ህይወት የለኝም። በቃ ህይወቴ ልጄ ነው። እኔ ምንም አትሸምግለኝ። እኔ አልፈልግም። እኔ ይቅርብኝ። ምናችሁ አታዋራኝ። እኔ እዚህ ድረስ የመጣሁት ራሱ ለእናንተ ሳል ልጄን አገኘዋለሁ ብዬ ነው የመጣሁት። እኔ ከልጄ ሌላ ህይወት የለኝም። እኔ አልፈልግም። በቃ ያታዋሩኝ። በቃ ልጄን ማትሰጡኝ ከሆነ ይቅርብኝ። እኔ ይቅርብኝ። እኔ አልፈልግም። እሺ በቃ ማሚ ማለት አሁን ከዚህ የበለጠ ነገሮችን መደበቅም አልፈልግም። ያሉት ሁኔታዎች ምንድን ናቸው የሚሉትን ነገሮች እዚህም ድረስ ለምን እንደመጣ የመጨረሻ ውሳኔም ደግሞ ተወስኗል። መደረግ ያለበት ነገር ተደርጓል። ነገር ግን ልጅሽም ሲገኝ የሚያስደስተውን ነገር አንቺም ደግሞ ከማናችንም እርዳታ እንደማትፈልጊና ማናችንም ከጎንሽ መሆን እንደማንችል ስትነግሪኝ ነበር። ይሄ ወንድሜም ደግሞ ቅድም እንዳልኩሽ በስራ በአንዳንድ ነገሮች ማስረጃዎችን የሚሰበስብ ሳይሆን ትልቅ ተቋም ላይ የሚሰራ ከጎናችን ሆኖ እኛን የሚያግዘን ወንድማችን ነውና ያሉትን ነገሮች ስሙን ከማስተዋወቅ ያሉትን እውነታዎች ይንገርሽ። ለአንቺ የሚጠቅም ነገር ነው። ከማንም ሰው እርዳታ ሳትፈልጊ አንዴ ብቻ አንቺ ጎን እንድንሆን ከፈቀድሽልን የቀሩትን ጊዜያቶች በራስሽ የምትፈልጊውን ነገር የምታደርጊበት እንደሚሆን ቃል እገባልሻለሁ። እና ይኸው ልጄን አገናኝሻለሁ፣ ልጄን እሰጥሻለሁ፣ በዚህ ቀን በዚህ ሰዓት ልጅሽን አመጣልሻለሁ ካላችሁ ከእናንተ ጋር እንነጋገራለን። እንደዛ ሳይሆን ማሚ አሁን ልጅሽን እናመጣልሻለን። እሱ ምንም ማያጠራጥር ጉዳይ ነው። አሁን
አትሊስት እኔ የመጣሁበትን ጉዳይ ልንገርሽ፣ ዋናውን ሁኔታ ልንገርሽ። እኔ ታምራት እባላለሁ። ሜሪት ፕሮፐርቲ ነው የመጣሁት እና አሁን ላይ ኦልሬዲ ያላችሁበት ሁኔታ በጣም ስላሳሰበን፣ በተለይ ደግሞ በዚህ ሁኔታ ላይ እናንተን ዝም ብለን መተው ስላልፈለግን እናንተን ለማገዝ የተወሰነ ነገር ሰፖርት ለማድረግ አስበን የመጣ ነው። ስለዚህ በተለይ ደግሞ ይሄ ከቤት ዝም ብለሽ የምትወጭበት ሁኔታ ከሚፈጠር እኛ ያሰብነው ነገር አንደኛው ምንድነው ዝም ብሎ ከቤት ከሚወጣ የተወሰነ የቤት ኪራይ ቤት አዘጋጅተንልሽ የቤት እቃዎችን አስተካክለንልሽ የቤት ኪራዩን ከአቤልም ጋር ስናወራው እንደነበረው የ4 የ5 ወርም ቢሆን ኪራዩ አቤል እንደሚያስተካክልልሽ እና ሁኔታዎች እንደሚመቻቹ ነግሮኛል። ከዛ በተጨማሪ ደግሞ ያው ቤት ውስጥ ስትኖሪ ዝም ብለሽ አይደለም የምትኖሪው፣ ግዴታ የምታገኘው ነገር መኖር አለበት። ግዴታ እጅሽ ላይ የሚገባ ገንዘብ መኖር አለበት፣ ካልሆነ ዝም ብሎ አይኖርም ህይወት። እና እኛም ከዛ አንፃር ያሰብነው በዋናነት ምንድነው አሁን ላይ ወደ ተክለ ሃይማኖት አካባቢ ባለው የንግድ ሱቃችን ላይ አንድ ሱቅ ላንቺ ለማበርከት አስበናል። ይህንን ያሰብንበት ዋነኛው ምክንያት ምንድነው ኦሬዲ አሁን ካላችሁበት ሁኔታ አንፃር በልጅሽን መጥፋት በጣም ስለተጎዳሽ ቀጥታውን ያንን ሱቅ ሰጥተንሽ አትሊስት አንቺም ደህና ሆነሽ እየሰራሽበት ገቢሽን እያገኘሽበት ደህና ሆነሽ ጥሩ ሁኔታ ላይ ሆነሽ ልጅሽን ብታገኙ ከልጅሽ ጋርም በጣም በጥሩ ሁኔታ መቀጠል ትችላላችሁ ማለት ነው። አንቺ ተጎድተሽ ቢያገኝሽ ደግሞ ምን ያህል ሊጎዳ እንደሚችል ያው አንቺም እናት ስለሆንሽ ማሰብ አይከብድሽም ማሚና ከዛ አንፃር ነው። ልጄ ሞቷል ማለት ነው ማለት አለ አይደለማ። አሁን እኮ ለ6 ወር እንከፍልልሻለን የምትሰሪበት ሱቅ እያላችሁኝ ነው። እኔ ሱቁ ምኔ ነው? እኔ እኮ አለሜ ነው ልጄ እና የ6 ወር እንደገና ደግሞ ከፍልልሻለሁ። እስከ 6 ወር ልጄን አላገኘው አሁኑኑ ለምርግጡን አትነግረኝ አይደለም። ለዛ ሳይሆን ማሚዬ አሁን እኛ እስከ ዛሬ ከተጎዳሽው ነገር አንፃር ነው አንቺን ለማገዝ ያሰብነው። ዛሬ እስከ 6 ወር እንከራይልሻለን ያልነው እስከ ዛሬ የነበርሽበት ሁኔታ ስለገባን ከዚህ በኋላ ባለው ሁኔታ አንቺን ለማገዝ ስለፈለግን ነው። ለቀጣዩም ህይወታችሁ አንቺም ከልጅሽ ጋር ስትገናኙ ለምትቀጥሉት ህይወታችሁ የንግድ ሱቁን ብታገኙ ሞስትሊ ይጠቅምሻል። ያው እየሰራሽበት ጥሩ ገቢ ያገኘሽበት ልትኖሪ ትችያለሽ ብለን አስበን ነው ይሄን ያገኘነውና እባክሽ እምቢ አትበይኝ ፕሊዝ ተቀበይኝ። ይሄን አቤል ልጄን ሳታገኘው ነው ሱቅ ብለህ የምትለኝ? እሺ ማለት ታሚ ብዙ ነገሮችን ብሎሻል። ባጭሩ ግን እኔ ያሉትን ነገሮች ሳሳውቅሽ እነሱ አሁን ላይ ሳንፈልገው እንድንናገር ልታደርጊን ነው ማሚ። በቃ ግን አንቺ እየከፋሽ ወይም ደግሞ በእንደዚህ አይነት መንገድ መሆን ስላሌለበት ያለውን ግልጽ ነገር መናገር ይኖርብኛል። ሙሉ ለሙሉ እንግዲህ ልጅሽ ያለበት ቦታ ታውቋል። ሙሉ ለሙሉ እንግዲህ ከኛ የሚጠበቀው ልጅሽ ወደዚህ ማምጣትና የቀሩትን ነገሮች በሚዲያ ማስተላለፍ ነው። እዚህ ሚዲያ ላይ ማውጣት አልፈለኩም ነበር። አንቺንም ሰርፕራይዝ አድርጌ የቀሩትንም ነገሮች ደግሞ ባሌለሽ ማለት ልጅሽ ባሌለበት ቦታ ላይ እንኳን እኔ እንደ ልጅ ሆኜ ከጎንሽ መሆን እንደምችል ላሳይ ስለፈለኩኝ ነው ብዙ ነገሮችን ሳልነግርሽ ለማድረግ የሞከርኩ ያለሁት። በቅርቡ ግን እውነቱን ለመናገር ልጅሽ በእጅሽ እንደሚገባ ቃል እገባልሻለሁ። ኧረ እባክህ የእውነት ልጄን ታገኘዋለህ? ተገኝቷል ማለት እንችላለን። በቃ ልጄን ካሳየኸኝ ልጄን ከሰጠኸኝ እሰይ ተመስገን ተመስገን። ልጄ የምትሰጠኝ ከሆነ ልጄ እሰይ እሰይ ተመስገን አምላኬ እሰይ አባይ እሰይ ጌታዬ እሰይ ልጄን ነው እኔ የምፈልገው። እሰይ እሰይ ልጄን ካገኘውማ ምን እፈልጋለሁ ታዲያ? ልጄን ይዤ ጠቅለል ብዬ ቁጭ እንድል ሱቃችሁንም እሰይ እሰይ የኔ ጌታ እሰይ ሲያመስግንልኝ ተመስገን ልጄ እድግ በሉልኝ። ጤናችሁን ይስጣችሁ። ሌላ ምን እላለሁ? ከዚህ በለጠ መድኃኒዓለም ይጨመርበት። እንግዲህ ምን አድርጋለሁ? እውነት ልጄን በዚህ ሳምንት አገኘዋለሁ። ኦልሬዲ እኛ ያሰብነው እንደውም እንደ ሰርፕራይዝ ነገር ነበረ ከአቤል ጋር ቀድመን ኦልሬዲ ቦታውን እያንዳንዱን ነገር ስላወቅን እንደ ሰርፕራይዝ እናደርጋለን ብለን ነበረ። እንደ አጋጣሚ
አቤልም እዚህ ጋር በደንብ እንትን ብሎታል። ያው ከዛ ባሻገርም ነው እኛ ደግሞ ለማገዝ የሚያሰብ ነው። እስቲ ታሜ ማዘርን ማስደሰት የምንችልበት እንደውም እስካሁን ድረስ ነገሮችን ሸፋፍነን ስለነበረ አሁን ምን አይነት ቦታ እንደሆነ ምን አይነት የንግድ ስፍራ እንደሆነ እንግዲህ ማንም ሰው የሚያውቀው ነው። ማሚ ምን አይነት ነገር ልትጠቀም እንደምትችልበት ልጇም ደግሞ እንግዲህ ከነበረበት የተወሰኑ ስቃዮች ይኖራሉ በደንብ የሚታወቅ ነው። ከዛ ሲመጣ ምን አይነት ነገሮች ሊገኙ እንደሚችሉ ያሉትንም ነገሮች በደንብ ብታሳውቅልኝ። ያው ማሚ በመጀመሪያ እንኳን ደስ አለሽ እና አሁን ኦልሬዲ ቦታው ልንሰጥሽ ያሰብነው ቦታ በጣም ለንግድ ብዙ ማስታወቂያ ማያስፈልግበት በመርካቶ ተክለ ሃይማኖት ጋር ነው። ተክለ ሃይማኖት አካባቢ አሁን ላይ ድርጅታችን ሜሪት ፕሮፐርቲ እያስገነባ ያለው G+4 የሆነ የገበያ ማዕከል አለ። እዛ ላይ ነው ልንሰጥሽ ያሰብነው። ያው ቦታው እንደሚታወቀው ከመርካቶ ጋር የተያያዘ ቦታ ስለሆነ ለገበያ ማዕከልነት በጣም የሚመች ነው። ፕላስ ደግሞ ቀደምም እንደጠቀስኩት ንግድም ይሄን ያህል ማስታወቂያ ማያስፈልገው ነው። አሁን ላይ ደግሞ በተለየ ሁኔታ እየሸጥንበት ያለነው መንገድ የሚገርምህ በጣም ቅናሽ በሚባል ዋጋ ነው። ከ16 ካሬ ጀምሮ ነው እየሸጥን ያለ ነው። አሁን ላይ ኦልሬዲ ከ3.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ ወይም ከ640 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን ያለ ነው። ያው ለማሚም የሰጠናት ግራውንድ ላይ ከፊት ለፊት ያለውን ነው እና በጣም ቆንጆ ቦታ ነው። ለንግድም ማንኛውንም አይነት ንግድ ብትጀምሪበት በጣም ሊያዋጣሽ የሚችል ልታተርፊበት የምትችይ ነው እና ኢቭን እዛ አካባቢ ያሉት እንኳን አንቺ እንደው ንግዱ እንኳን ይቅርብኝ ቤቴ ሆኜ ነገሮችን አስተካክላለሁ ማስተካከል እፈልጋለሁ እንኳን ካልሽ በትንሹ ግራውንድ ላይ ያሉ ሱቆች ከ150 ሺህ እስከ 200 ሺህ የሚከራዩ ናቸው በወር እና በጣም አዋጭ የሆነ ቆንጆ የሚባል ሱቅ ነው ያበረከተው። አመሰግናለሁ። እሺ ጌታዬ አመሰግናለሁ። ያው በቀጣይም ያው ልጅሽም ሲመጣ አብራችሁ ሆናችሁ ደግሞ በጣም ጥሩ የሚባል ስራዎችን እዛው አካባቢ በደንብ መስራት ትችላላችሁ። አሁን ላይ ደግሞ በስፋት እኛ የሚያሰብነው እንደተጨማሪ ምንድነው ከአንቺ በተጨማሪ አሁን ይሄንን ሚዲያ እዚህ ሚዲያ ላይ ቀርበሽ ይሄንን ነገር ስንነጋገርና ስናሳውቅ በእናንተ በኩል የሚመጣም ሰው ካለ ደግሞ ቅናሾች ይኖራሉ። እናንተን ብሎ ይሄንን ያው እኔ እንኳን ላነሳልህ አልፈለኩም ነበር፣ ግን ሁሌ እንደዚህ አይነት ቦታ ስመጣ እንግዲህ ከዚህ በፊትም ታውቀዋለህ እኔ ያው አመቺ በማይሆን ሰዓትም ልንመጣ እንችላለን። ነገር ግን እኔ እዚህ ጋር ስመጣ እኔም ብለው የሚመጡ ብዙ ኦዲየንሶች አሉ እና ለነዛ ኦዲየንሶችስ ማለት እንግዲህ ሁሌ ታማኝ ሆነው አብረውን የሚከታተሉ ናቸው። በሌላ በኩል እንኳን ባልጠቅማቸው ቢያንስ በዚህ በኩል እነሱን የምጠቅምበት በብዙ አስተማሪ ታሪኮች ይማሩበታል ብዬ አስተላልፋለሁ። ሲቀጥልም ደግሞ ግን እንደዚህ ሀሴት የሚያደርጉበት ነገር ከሀገር ውጭ የሚያሉ ሀገር ውስጥ የሚያሉ ቤተሰቦች እንግዲህ እንዲጠቀሙ ፈልጋለሁ እና እስቲ ለምን ያህል ሰው ሲቀጥልም ደግሞ ዲስካውንት ውስጥ ምን ያለው የሚለውን ነገር ብታሳውቅልኝ። እሺ ያው አቤላዬ እኔ እናንተ በጣም ረጅም ጊዜ እንተዋወቃለን ያው አንተም እንደምታውቀው እና አሁን ላይ ኦልሬዲ ይሄንን ቅናሽ ስናዘጋጅ አንደኛ ማሚንም ከመርዳት ባሻገር አንተም ሞስትሊ የሆነም ነገር ሲኖር ቀጥታውን እኛ ጋር መጥተህም ቶሎ ስለምጠይቀን ብዙ ነገሮች ላይ ስለምንተዋወቅ ለአንተ ቤተሰቦች ብለን ያዘጋጀናቸው ኦልሞስት የ15 ሱቆች ቅናሽ አሉ። እነዚህም ሱቆች እስከ 20% ቅናሽ አላቸው። ከአከፋፈል ሂደት ጀምሮ በሚከፍሉት የክፍያ መጠን ልክ እስከ 20% የሚደርሱ ቅናሾች ይኖራሉ ማለት ነው። ያው ሜሪት ፕሮፐርቲ ሲቀንስ ኦልሬዲ አሁን አንዳንድ ቦታ ቅናሾች ካሉት አንፃር የሜሪት ፕሮፐርቲ ቅናሾች በጣም ቆንጆ የሚባሉ ናቸው ማለት ነው። ምክንያቱም ያው ቦታው እንደሚታወቀው ነው። ፕላስ ደግሞ ከዛ ባሻገር ትክክለኛ የሆነ በጣም ታማኝ ድርጅት ነው። ከዚህ በፊትም ያው አንተም እንደምታውቀው ብዙ ጊዜ እንደዚህ የበጎ አድራጎቶችን የእርዳታ ስራዎችን ሲሰራ በጣም የቆየ በጣም ቆንጆ የሚባል ድርጅት ነው። አሁን ላይም ኦልሞስት ከተማችን ላይ አጠቃላይ ሁኔታ ዶሚኔት አድርጎ የንግድ ሱቆችን እንዲሁም የመኖሪያ አፓርትመንቶችንም ጭምር ለደንበኞች በማስረከብ ላይ
የሚገኝ ካምፓኒ ነው ማለት ነው። ስለዚህ አቤላ ለጠየከኝ ጥያቄ አንተን ብሎ ለሚመጡ 15 ደንበኞች እስከ 20% ቅናሽ አዘጋጅተናል ማለት ነው። ይህን ይመስላል። እሺ እንግዲህ ውድ ቤተሰቦቼ ያው ወንድሜ ተሜ ያለውን እንግዲህ ሙሉ ለሙሉ ሰምታችሁታል። እኔም ደግሞ ለእናንተ ማስተላለፍ የምፈልገው ነገር ቢኖር ምንድን ነው፣ ብዙዎቻችሁ እንግዲህ ሀሳብ አስተያየቶቻችሁን ኮመንት ላይ ታስቀምጣላችሁ። ብዙ ነገሮችን እናያለን እንሰማለን እና የምትጠይቁት በአንዳንድ ጉዳዮችም ሲፈጠሩ የነበሩት ነገሮች ይኖራሉና ሀገር ውስጥ ያሌሉ እህት ወንድሞቼ እዛ ሆኖ መግዛት የሚችሉበትን ሁኔታ በምን አይነት መንገድ ማመቻቸት ትችላላችሁ? የእናንተ ድርጅት ይህንን ነገር በምን አይነት መንገድ ሊቀርፍ ይችላል? በጣም ጥሩ ጥያቄ ነው ያነሳልኝ አቤላ። ያው ማለት እንደዚህ አይነት ጥያቄዎች በጣም ያስፈልጋሉ። ሰዎች በደንብ ግልጽ ሆኖላቸው ሊረዱ ይገባል እና ያው አሁን ላይ ከሀገር ውጭ የሚገኙ ደንበኞቻችንን በብዛት ያሰብነው አብዛኞቹ አሁን ኢቭን ወደ ፒያሳ ወዳጅነት ፓርክ ጋር ያለው የመኖሪያ አፓርትመንቶቻችን ላይ አብዛኞቹ ደንበኞቻችን የውጭ ሀገር ነዋሪዎች ናቸው ወይንም ደግሞ በውጭ የሚገኙ ኢትዮጵያውያን ናቸው እና እነሱ በብዛት ሲገዙ የቆዩበት አንደኛው መንገድ ምንድነው? ያው ኦልሬዲ ያለውን ሲስተም እዚህ ተወካይ ካላቸው ወይም የሚወክላቸው ሰው ካለ ወደ ቢሮአችን መጥቶ ያለውን ሁኔታ በደንብ ወስዶላቸው መረጃውን ወስዶላቸው ቀጥታውን አሳውቋቸው በተወካያቸው በኩል የሚጨርሱበት አንድ መንገድ አለ። ሁለተኛው ደግሞ ደንበኞች እዛው ሆነው ያለው መረጃ ሙሉ ለሙሉ እዛው ተሰጥቷቸው ከኛ ጋር ኮሚኒኬት አድርገው ኮንታክት ካረጉ በኋላ ሙሉ መረጃው ይሰጣቸውና ሁሉ ነገር ላይ ኢንትረስትድ ከሆኑ እዛው ሆነው መክፈል የሚችሉበት የክፍያ አማራጭ ካላቸው ውሉን ሰርተን ጨርሰን DHL በሚባል ሲስተም እዛው ያሉበት የሚኖሩበት የመኖሪያ ቤት አድራሻ ድረስ ልከን እዛው ፈርመው የኛን የሚመልሱበት ሁኔታ አለ። ወይንም የDHL ሲስተም አለ ማለት ነው። አሁን ላይ በብዛት ያዘጋጀ ነው እንደውም ለውጭ ሀገር ኢትዮጵያውያን ነው ቆንጆ የሚባሉ ኦፈሮች ያሉት። ፕላስ አሁን እንደውም ቅድም ያልነገርኩህ ነገር እዚህ ወዳጅነት ጋር ያለን አፓርትመንት በጣም አሁን ላይ በብዛት የገዙን ዲያስፖራዎች ናቸው። አሁን ላይም ኢቭን እየሸጠን የምንገኘው ሞስትሊ ውጭ ያለው ኢትዮጵያውያን ናቸው እና አሁን ባለው ሁኔታ ስለ አፓርትመንቱም እንደውም የሚጠይቅ ሰው ካለ በስፋት በብዛት አሁን እኔ በሱቁ ብቻም ስላልሆነ ነው አሁን እቺን ጥያቄ ጠይቄ መግባት የፈለኩበት ዋነኛው ምክንያት ምንድነው፣ አንዳንድ ሰዎች እንደዚህ ተወካይ ሲያስቀምጡ እነዛ ተወካዮች ብዙ ነገሮችን በገንዘብም በአንዳንድ ነገሮችም እንግዲህ ገንዘባቸውን እየተበሉ እንዳሉ እንግዲህ የሚታወቅ ነገር ነው። ገንዘባቸው እንዳይበላ ስለምፈልግ ሲቀጥልም ደግሞ ሱቅ የማይፈልጉ ለማሚ እንግዲህ ሱቅ ስላነሳ ነው በዛ በሱቅ ዙሪያ እያወራን ያለ ነው። እንደዚሁም አፓርትመንቶችን መግዛት የሚፈልጉ ሰዎች አሁን ባልከው መንገድ ተጠቅመው እንግዲህ ማድረግ የሚችሉትን ዋጋውስ ምን ያህል ነው የሚለው ነገር እንደው ብታነሳልኝ ደስ ይለኛል። እሺ አቤላ፣ ያው ካነሳሁት አይቀር ሙሉ ስለ አፓርትመንቱ መረጃውን ልስጥ ከመጀመሪያው ጀምሮ። ያው አፓርትመንታችን የሚገኘው ፒያሳ ወዳጅነት ፓርክ ወይንም ደግሞ አንድነት ፓርክ አጠገብ ነው። ከወዳጅነት ፓርክ ጋር ተያይዞ እየተሰራ ያለ ቦታ ነው ማለት ነው። ከፍ ብሎ ያለው ማለት ነው። አዎ ከፍ ብሎ ያለው ማለት ነው፣ በላይ በኩል ያለው ማለት ነው። ኦልሬዲ ቦታው ላይ በጣም ቆንጆ የሚባለው ነገር ምንድነው፣ እይታቸው ሁለት አይነት እይታ ያላቸውን አፓርትመንቶች ነው የምንገነባው። አንደኛው በፊት ለፊት በአስፓልቱ ሳይድ ያሉት ቀጥታውን ወደ ወዳጅነት ፓርክ እንዲሁም ወደ አንድነት ፓርክ የሚያሳዩ ሲሆኑ በኋላ በኩል ያሉት ከፍ ብሎ ያሉት ደግሞ ወደ ከተማ በተለይ ደግሞ ወደ ሜክሲኮ ወደ ስቴዲየም ያሉትን አካባቢዎች በቆንጆ ሁኔታ የሚያሳይ በተለይ ደግሞ አሁን ላይ ከውጭ ሀገር መጥተው ዜጎች ወይም ሰዎች በደንብ እይታ የሚፈልጉ ከሆነ ከተማዋን ያማረችዋን ቦታ ማየት የሚፈልጉ ከሆነ የሚመርጡት አይነት አፓርትመንት ነው ማለት ነው። ያው ፒያሳ እንደምታውቀው ቦታውም ከፍ ያለ አይደል፣ ከፍ ተደርጎ እየተሰራ የሚገኝ ነው። ሶ አሁን ላይ እየሰራን ያለ ነው ባለ አንድ እና ባለ ሁለት። እንደውም ሞስትሊ አፓርትመንቶቻችን አሁን ላይ እንትን ያሉ ናቸው፣ ባለ ሁለት መኝታዎች ናቸው። በጣም ቆንጆ አማራጭ ያላቸው ባለ ሁለት መኝታዎች ናቸው ማለት ነው። ባለ ሁለት መኝታዎችም 80 ካሬዎች አሉን። እነዚህ 80 ካሬዎችም በ6,500,000 ብር እየሸጥን የምንገኛቸው ናቸው። አሁን ይሄንን ስንል ግንባታቸው ምን ያህል ደረጃ ላይ ደርሷል የሚለው ነገር ጥያቄ ይነሳል እና አሁን ላይ ኦልሬዲ ግንባታቸው
ወደ ታች 2 ቤዝመንት ነው የሚሰራለት። 2 ቤዝመንት ስራው አልቆ ግራውንድ ፍሎርም ተሰርቶለት ወደ አንደኛ ፎቅ እየወጣ ነው ያለው። በአጠቃላይ ወደ G+24 የሆነ እጅግ ዘመናዊ በጣም ቆንጆ የሚባል ስታንዳርዱን የጠበቀ በመሀል ከተማ ፒያሳ ላይ እየገነባ ነው የምንገኘው አፓርትመንት ነው ያለን ማለት ነው። ሶ አፓርትመንቱ ምን ያካትታል የሚለውን በተወሰነ ልንገርህ። ያው ዘመናዊ ተብሎ ሁሉንም ነገር የሚያካትት ነው የሚሆነው። የመዋኛ ገንዳ፣ የቆሻሻ ማስወገጃ ቦታዎች፣ ኤሌቬተር ሊፍቶች፣ የመጫወቻ ስፍራዎች እንዲሁም ደግሞ ከዛ በተጨማሪ አጠቃላይ የምንገነባበት ኤሪያ 4040 ካሬ ላይ ነው። አንድ ወለል ሙሉ ለብቻው የሆነ የመሰብሰቢያ አዳራሽ ወይንም የተለያዩ ዝግጅቶች ሲኖርባቸው ነዋሪው የሚያዘጋጅበት ሀዘንም ደስታም ሲኖርበት የሚያዘጋጅበት ቦታም አለን ማለት ነው። ከዛ በተጨማሪ ብዙ አይነት የአከፋፈል ሁኔታዎች አሉን። አሁን ላይ 6,500,000 ያልኩ ቶታሊ ቅናሽ ሲደረግ ነው። በአጠቃላይ በአንዴ ከፍሎ እንዲቀነስለት የሚፈልግ ሰው ሲኖር ነው። በአከፋፈል ሂደት ሲፈልግ ደግሞ እዛው 80 ካሬ ተመሳሳይ ይሆንና ነገር ግን ወደ 10 ሚሊዮን ብር ከፍ ብሎ ቅድመ ክፍያውን 10%ን ብቻ ከፍሎ 1 ሚሊዮን ብር ከፍሎ መጀመር የሚችልበት አማራጭ አለ። ቀሪውን ደግሞ በግንባታ ሂደት እስከ 2 ዓመት ከ6 ወር ገንብተን እስከምናስረክብበት ጊዜ ከፍሎ ማጠናቀቅ የሚችልበት አማራጭ አለ ማለት ነው። አቤላ ይህንን ይመስላል። እንግዲህ በጣም አመሰግናለሁ። ያው ያልተነሳ ፖይንት አንተም እንግዲህ ሳትዘጋጅበት ዝም ብለህ መጣ ያሉትን ነገሮች እንግዲህ እንደዚህ ስላስረዳህልኝ ቤተሰቦቼም እንግዲህ ሀሴታቸውን፣ ንብረታቸውን፣ ገንዘባቸውንም እንግዲህ ባልሆነ ነገር ላይ ማባከን እንደሌለባቸው በዚሁ ላስተውላቸው እወዳለሁ። ባጭሩ ማለት የምፈልገው ግን ለተባላችሁት 15 ቤተሰቦቼ እንግዲህ ፈጥናችሁ ከታች እንግዲህ ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር መሰረት ደውላችሁ እኛም ማግኘት እንደምትችሉ፣ የምትፈልጉትን ጥያቄዎች መጠየቅ እንደምትችሉ፣ ወንድሜንም ደግሞ ስላሉት ጉዳዮች አማክራችሁት አሪፍ የሚለውን ነገር እንግዲህ ለእናንተ እንደሚያዘጋጅ እርግጠኛ ነኝ። ማሜ እስካሁን በነበሩት ነገሮች ያው ሀዘን ላይ እንደሆን ሻቃለሁ። ነገር ግን አሁን ብዙ ነገሮች ስለተስተካከሉ ልጅሽንም በቅርቡ እጅሽ ላይ እንደማስገባ ቃል ገብቼልሻለሁ፣ አደርገዋለሁም። ስለተሰጡሽ ስለ ሱቁም ያሉት ነገሮች ምን ይመስላሉ? በቃ ያው ልጄን ቅድሚያ ልጄን በማግኘት ልጅሽን በዚህ ሳምንት ውስጥ ተያዩዋለች ስላላችሁኝ አመሰግናችኋለሁ። ሁለተኛ ነገር ደግሞ ያው ሰው መቼም ኖሮ ካለ ስራ ወይ ደግሞ ካለ ገቢ ምን መኖር ስለማይችል ሱቁንም ስለተሰጠኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ ድርጅታችሁ ከፍ ይበል። አመሰግናለሁ። ማሚ ምንም ማለት አይደለም። በአጭሩ አንቺም እናቴ ነሽ። አንቺ ጠፍቶብኛል የምትይም እንግዲህ ለእኔም ወንድሜ ነውና እሺ እንግዲህ ውድ ቤተሰቦች ለእናንተም ነገር ግን ታምራት ይቅርታ አድርግልኝ ማለት አሁን ማሚ ስታወራ የሆነ ሀሳቦች የተመላለሰ ነው ያለውና ማሚም እንግዲህ በዚህ ጉዳይ ሰፍ ብላ እየጠበቀችው ያለችው ነገር ስለሆነ አሁን ላይም ደግሞ በብዙ ሀገራችን ላይ እየተፈጠሩ ባሉ እንግዲህ ልማታዊ ጉዳዮች እየተቀየሩና እየፈረሱ ያሉ የተለያዩ ነገሮች አሉ። አሁን ለማሚ ሰሌክት ያደረግነው ቦታ ላይ ከኮሊደር ጋር የተያዙ ነገሮች ያጋጥመው ይሆን? እንደዚህ አይነት ነገሮች ካሉ ያው እንግዲህ ዲዛይኑ ሲወጣ ብዙ ነገሮች ስላለ እናንተ ጋር ኢንፎርሜሽኑን እንደው እንትን ብትል። ኦኬ አቤላ፣ ያው ጥሩ ፖይንት ነው ያነሳው። አሁን ብዙ ሰው ትንሽ እንትን ላይ ወይም ደግሞ ጥያቄ ሊፈጥርበት የሚችል ነገር ስለሆነ ጥሩ ነው ያነሳው እና አሁን እየገነባ ነው ያለው ነው ሱቅ አንደኛ ከኮሪደር ልማቱ ጋር የሚገናኝ ነገር የለውም። ኦልሞስት ከዋናው አስፓልት ጋር የተያያዘ ነው። ነገር ግን ወደ ውስጥ ገባ ተደርጎ ነው እየተሰራ ያለው። የኮሪደር ልማት ስፔሱ ከሚፈልገው አኳያ ገባ ተደርጎ ነው እየተሰራ ያለው ማለት ነው። አሁን ላይ ይሄ ደግሞ በጣም ሊጠቀሙት የሚችለው ሱቁን ኦዲየንሶችም ሊጠቀሙት የሚችሉት አንደኛው ነገር ምንድን ነው? ከመንግስት ጋር እየተሰራ ያለ ፕሮጀክት ስለሆነ ዴሊቨሪ ታይሙ 1 ዓመት ነው። ምንም የሚቆይበት ሁኔታ ስለማይኖር በ1 ዓመት ውስጥ እነዚህን የንግድ ሱቆች ተረክበው ምንም አይነት ንግድ መጀመር ይችላሉ ማለት ነው። ፕላስ እንደ አዲሽናል ላነሳለ የምፈልገው ነገር አቤላይ ቦታው ላይ ኦልሬዲ ያው ሞስትሊ የሚታወቀው የጎማ ቤቶች ወይ ደግሞ የመኪና ስፔር ፓርት አካባቢ ነው ተክለ ሃይማኖት። አሁን እኛ ያሰብነው የገበያ ማዕከል እየገነባ ነው የምንገኘው ደግሞ የገበያ ሞል G+4 የሆነ የገበያ ሞል ስለሆነ ማንኛውንም አይነት ንግድ መነገድ ይችላሉ። ለአንድ ስፔሲፊክ ለሆነ ነገር ብቻ ሳይሆን ለማንኛውም አይነት ንግድ ነው እየሰራን የምንገኘው ማለት ነው።
ስለዚህ ያው በዚህ መልኩ መጠቀም የሚችሉበት ሁኔታ አለ። ያው ግንባታውን ደግሞ 24/7 ነው እየሰራን ያለ ነው። 24 ሰዓት 7 ቀን በማንኛውም ሁኔታ ግንባታው የሚቆምበት የሚቋረጥበት ሁኔታ የለም ማለት ነው። አቤላ ይሄን ይመስላል። እሺ እንግዲህ ያው ውድ ቤተሰቦቼ እኔም ከዚህ የበለጠ እዚህ መቆየት ስላሌለብኝ ሲቀጥልም ደግሞ ከዚህ ወጥተን መደረግ ያለባቸው ነገሮች አሉ። የተለያዩ ኢንፎርሜሽኖችንም እንግዲህ እጃችን ላይ ይገኛሉ። እነዛን ኢንፎርሜሽን በመጠቀም እኛ የቀሩትን እንግዲህ የማሚ ልጅ በእጃቸው የማስገባት ስራዎችን እየሰራን ስለምንገኝ እዚህ መቆየት ያለብን አይመስለኝም። ያው ወንድማችን ያሉትን ነገሮች ሞር ዲቴል እንግዲህ በአካል መገናኘት ባትችሉ እንኳን በቪዲዮ ኮልም በብዙ ነገሮች በተለያዩ ነገሮች ተገናኝታችሁ ለማውራት በዚህ ስር በማስቀምጥላችሁ ስልክ ቁጥር ደውላችሁ እነሱን አግኝታችሁ የቀሩትን ኢንፎርሜሽኖች መውሰድ ትችላላችሁ ማለት ነው። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።